የኔ ቀብራራ ሩታ ሀብቴ የሸጋ ሀብቴ ልጅ የልዑሌ እናት እንደዚህ እያማረብሽ ሁሌ ብትመጭ በጣም ደስ ይለናል። ሩታ ሀብቴ እንግዲህ ዛሬ በቲክቶክ ገጿ መታለች። ሁላችንም በጣም ደስ ይለናል። በነገራችን ላይ ሩታ እንደ ፌመሶች ያህል ዝም ላይ የሆነ ቅብጥጥ ነገር አያደርጋትም። ለምን እንደሆነ አላውቅም። በጣም ፌመስ ናት፣ በጣም ተወዳጅ ናት፣ በጣም ሰው ይወዳታል። ግን በቲክቶክም በኢንስትግራም አናያትም። በቃ በዩቱብ ብቻ ነው ሩታን የምናያት። እንደ ሩታዬ አንዳንዴም እኮ እንደ ፌመሶች የሆነች ቪዲዮ መሻላ ልጅ አለች፣ ልጅሽን አላ ያሳድግልሽ፣ ምን የመሰለ ቸኮሌት የመሰለ አባቱን መሳይ አንቺን መሳይ እንደ አንቺ ዝምተኛ ልጅ ወልደሻልና ያው አላ ያሳድግልሽ ብያለሁ፣ መሻላ ብያለሁና የሆነች ቪዲዮ እንደ ሌሎች ያው በቲክቶክ በኢንስታግራም አንዳንዴ ከሶስት ቀን አንዴ ያው ሁሌ ላይ መቻች ይችላል አውቀዋለሁኝና ግን ከሶስት ቀን አንድ ቀን የሆነች ነገር 15 ደቂቃ ብትን ብታረጊልና በጣም ደስ ይለናል። እናንተ ራስ ምታቶች እነዚያ እንዴት ሆኑ? ማቶራቶ ሩታ እኮ ራስ ምታታችሁ ናት። የኔ ቀበጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናቸው? አለው እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ሩታ እንዳያቸዋት ከአቶ አብርሽ ጋር መታ ነበረ። እኛም በጣም ደስ ብሎናል። በተለይ ደግሞ ልዑሌን አይተን ሁላችን በጣም ደስ ብሎናል ማለት እናንተ ልዑሌ አድጓል ማለት ነው። ማሻአላ አላህ ያሳድግላችሁ፣ ከትልቅ ደረጃ ላይ ያደርስላችሁ። ያው ተለተሎ ባታወጡት ጥሩ ነው። በቃ እንደዚህ እኛም ንፍቅ ስንል የሆነ እያደገ የሆነ ነገር አንዳንድ ስቴፕ ባል አይደለ እንግዲህ ልጆች ሲያድጉ የሆነ ወራት የሆነ ጊዜ የሆነች ሀረካት ያሳያሉና እሱን እንደዚያ ሲያደርግ እያመጣችሁ ታሳዩን በጣም ደስ ይለናል ማለት ነው። ግን በልጃችሁ ችግር የለም ባትሸቅሉበት ሁሉም ሰው በልጁ ይሰራል ማለት ነው። እና አብርሽ ትናንትና ልጄን ሁሌ ብታመጭልኝ እንደዚህ ከውጭ ይሻለኛል እንጂ በፈለግሽው ጊዜ እኔ ከቤት አልመጣም። በቃ ከቤት በጣም ብዙ ትውስታ አለኝ ምናምን ነገር። አንተ ከቤት ትውስታ ካለህ ሩታ እንዲሁ ይሄን የመሰለ ልጅ ይሄን የመሰለ ገንፎ ልጅ ትታኩ እንዲሁ ውጭ አተድም ነበር። እንዲሁ የተነካኸው ነገር ኖሮ ይሆናል። እኔ እንጃ ብቻ ምን እንደተነካህ ምን እንዳስነኩህ አናውቅም። ያው ድራማ ነው፣ ለድራማው ማስመሰል ነው። ግን እንደ እውነት ከሆነ ትናንትና ሁለታቸውን ስሜታዊ ሆነዋል። ምን ሆነው ነው ግን? በተለይ አብርሽ ማለት ነው በጣም ነበር ስሜታዊ ሆነ። ሩታም እንዴ እኛ አንቺ ምንም ስታረጊ ደግሞ እንዳልሽውም እኔ እንግዲህ አብርሽ ወደ ኋላ የሆነ ነገር ባረገው አለ በቃ መደበቅ ነገር የለም። ይሄን አርጋኛለች ብሎ ነበር እሪ ሚል የሆነ ይናገር ነበርና አንቺ ምንም አላረግሽው፣ ምንም የሰራሽው ነገር የለም። ደግሞ የፈለግሽውን ነገር ብታረጊው ባልሽ ነው፣ የልጅሽ አባት በ10 ዓመቱ ፈርሞ ያገባሽ፣ በ10 ዓመቱ ፈርሞ የወለደልሽ ልጅ ስለሆነ እንደፈለግሽ አብርሽን የሆነ በራሱ መሰለን ራሱን ከታች አቁመሽ እግሩን ወደ ላይ ብታረጊው ማንም አይናገርሽም ማለት ነው። እሱ ነው የውጭ ነገር አምሮት ነው። የተለየ ነገር አገኛለሁ ብሎ ነበር። የተለየ ነገርም የለ። ትናንትናም ደግሞ ሄርሜላ ነው መቼ ነው አንስቻ አሽከረከራታለሁ ሲል ወፍ አትነሳህም ማለት ነው። አትነሳህም። ሩታን እኮ ቢሆን እንደዚህ በአንድ እጅ እያቸዋት የሆነ ቅጥነቷ ምናምን ነገር ደስ ይላልና ሩታዬ ስትቀብጭም ስታዝኒም ስታለቅሽም በቃ ካንቺ ላይ ነው ውበቱ የሚሄድብሽ ማለት ውበቱ ድፍት የሚያደርግብሽ። እና እዚህ እንግዲህ አብርሽ ከቤት እንግዲህ በኋላ አልመጣም ብለዋል። ሩታም እኔ የራሴን ህይወት ጀምሬያለሁ፣ እሱም የራሱን ህይወት ጀምሯል እና ልጁን ለማሳየት ነው ብላለች። እና ልጇን እንግዲህ ትናንትና አሳይተው ሁለታቸው የሚያደረጉትን ቆይታ ያው በመጠኑም አይተናል። ደስ ይላል። ከጭቅጭቅ ሁሌ እንደዚህ እያሉ ቢመጡ እየተጨቃጨቁ ከሚመጡ አብርሽም አሁን የሆነ ልቡ መመለስ ይፈልጋል። ልቡ ብቻ ይህን ስራ ትቶ ከሚስቱ ጋር ከልጁ ጋር መኖር ይፈልጋል። ግን እንዴት እንደሚመለስ ግራ ገብቶት ነው እንደዚህ መጥቶ ያለቃቀሰ ማለት ነው። እሱ አዎ እውነት ነው፣ እኔና ሩታ ተለያይተናል እመኑ ብሏል። እኛ ደግሞ ልናምነው አንችልም። ለምን? የተለያየ ሰው በየጊዜው አይገናኝም። የተለያየ ሰው ከሚስቱ ጋር ቪዲዮ አይሰራም። በቃ ልጃቸው ያገናኛቸዋል። አዎ ልጃቸው ያገናኛቸዋል። በዛ ሊሰሩ ይችላሉ። ከዚያ ውጭ ግን 10-20 ጊዜ ሊገናኙ አይችሉም። እና እንዴት ማቆም እንዳለበት ነው የተረዳሁት። እንግዲህ አንተ ከሩታ ቤት ካለልክ ችግር የለም፣ አንተም እንደፈለግ ሚስትህ ናት። ይቺ ውሽሜቱ ወደ ውጭ ሀገር ይዤው ዝናናለሁ ምናምን እያለች ነው። አሁን አንተ ዛሬ መተህ ታልቃቅሳለህ፣ ነገ ደግሞ ከውሽሚት ጋር ደግሞ መተህ ደግሞ እናይሃለን። ጉድ እኮ ነው።
ጉድ እኮ ነው የሆነ ከሩታዬ ደህና ተውን፣ ሩታዬ ክፉ አይንካት፣ ሩታዬ እስከ ልጇ ደህና ተውን እንጂ ሌላው ተርፍ ነው። እና በቲክቶክ ደግሞ የተለቀቀው ቪዲዮ በጣም ደስ ይላል። እንግዲህ በጣም ነው የሚያምር። የሆነ ዜማ ነገር አለው፣ ግጥም አለው፣ ዘፈን አለው እና ሁሉም ያምራል። ሩታ ያው ከልጅሽ ጋር ሆነሽ ያው አላህ ያሳድግልሽ ብያለሁኝ። አብረሽም ከተመለስክ እኛ ሁለታችሁ እንወዳቸዋለን። እንደዚህ የተጨቃጨቃችሁ ከራሱ ስትመጡ ህዝቡ እንዴት እንደሚወዳቸው ሩታም እንግዲህ ስንት 293,000 ገብታለች። 7,000 ነው የቀራትና ተለተሎ ብለን ይችን ተለተሎ ቪዲዮ ብትለቅ እኮ በነገራችን ላይ 7 ቪዲዮ ብትለቅ በአንድ ቪዲዮ 1,000 ታገኛለች። በአንድ ቪዲዮ 1,000 እና 7 ቪዲዮ ከተለቀቀ 300,000 ትገባለች። እና እንሻላ ኬክ እንቆርስላታለን ሁላችንም። ሩታ በጣም ጎበዝ፣ በሩታ ላይ ነው ሁላችንም የተዋወቅን። ዩቱብንም በደንብ መስራትም ማወቅም ሁሉ ነገር በሷ ላይ እስከሆነ ድረስ ለሩታዬ ያው ኬክ ሲያንስባት ነው ማለት። በጣም ጨዋ፣ በጣም ዝምተኛ፣ ለሰው ማንም ማትመልስ፣ የሆነ ሰዎች ቢሰድቧት ቦታ የሌላት በቃ ከስራዋና ከስራዋ ላይ ብቻ ፎክስ አድርጋ የምትሰራ ጀግና ይገባታል። በነገራችን ላይ ማለት ነው ለሰዎች ቅናት፣ ሰዎች ማደግ፣ የሰዎች ማደግ ደስ የሚላት፣ የሰዎች መለወጥ በጣም ደስ ይላት። ያን ስለሆነ ያው ፈጣሪዋም እየረዳት ስለሆነ አሁን የሚርዳሽ ፈጣሪሽ። አንዳንድ ሰዎች በጣም ምቀኞች አሉ፣ በጣም ብዙ ሰዎች ምቀኛሉ ማለት ነው። ሩታዬ ደግሞ በጣም ጀግና ናት። ያው ምንም አልልሽም፣ ፈጣሪ ጠብቅሽ፣ እኛ እንወድሻለን። እንግዲህ በጎቹ ምን እንደምትሉም አናውቅም። መቼም ዛሬ ትናንትና አብርሽና ሩታ ሲገናኙ እንዴት እንዳላችሁ እኔ አልሰማኋቸውም። አቶ ያው ብቻ ትናደዳላችሁ፣ ትበሳጫላችሁ። እንዴት ወደ እሷ ይሄዳልኝ እንደፈለጋችሁ በሉ። እኛ ሁለታችሁን ብቻ አብርሽን ሩታንን በነገራችን ላይ እኛ እንወዳቸዋለን። ይህ አብርሽን መሰለን ከእኛ ቤት ሲሰደብ ችግር የለብኝም፣ ግን ሌላ ሰው ሲሰድበው ግን አልወድም ማለት ነው። ያኔ ሁለታቸውንም ስላሳደግናቸው ማለት ነው። እና ሄርሜላም ከውስጣቸው ብትወጭ በጣም ደስ ይለናል። ከመሀላቸው ወጥተሽ ሲሆንም አስታርቀሽ በቃ አንቺ እኔ የራሴን ህይወት ጀምራለሁ ብለሽ ብትወጭ በጣም አሪፍ ነበር። ሰው እንዴት እንደሚቀበልሽ ቤተሰቦች እና ያለው ነገር ይሄ ነው። እንግዲህ ሩታዬና ልዑልዬ ዛሬም በቲክቶክ መጥተዋል። ሩታዬ ተለተለ ነው በቲክቶክ ላይ ተለተለ ነው ማለት ነው። በቲክቶክ በኢንስታግራምም አንዳንድ ነገር ፖስትችልን። ያው ታዋቂ ነሽ ላይ ሰው ይወድሻል። ጊዜሽን ተጠቀሚበት። እንደኔ ጊዜሽን ተጠቀሚበት። በጣም ደስ ይላል። ሰው በጣም ነው አንቺን የሚፈልግሽ። ስትቀሪ ኮሚቴው እንዴት እንደሚደብር እንዴት በጣም ነው የሚያስጠላ ነው ያለኝ ነገር ይሄ ነው። ይመችሽ የኔ ፈገግታ፣ የኔ እማር፣ የኔ ቀበጥ እና ትናንትና ቪዲዮ ስትሰሪ በጣም ነው ደስ ያለኝ። በተለይ እንኳን ደህና መጣችሁ እስቲ አቀባበል አድርጉን። ኧረ ተቀመጡ። አቡ ይመችሽ። አቤት ያንቺ ፍቅር እኮ ሊደፋን ተነስቷል ማለት ነው። አቡ ኖሪልን ወሌ ኖሪልን፣ ከክፉ ነገር ይጠብቅሽ። እስከ ልጅሽ እንወድሻለን፣ እናከብርሻለን። ጠንክሪ፣ ያው ፈጣሪ ጠብቅሽ ነው አሁን መልሽ መልሼ መላልሼ ያለው ነገር ይሄ ነው። ማታ እስከምንገናኝ ደህና ቆይል።